አንድ ያተረፈው ነገር አለ ማህተም ነበረበት የደሙ ማህተም በልጆቻችን ላይ አለ የስሙ ማህተም በልጆቻችን ላይ አለ ለእግዚአብሔር ስናስረክባቸው ታትሟል ስለዚህ ምንም ነገር አይውጣቸው እናቶች እንግዲህ አንድ ነገር ነው ዛሬ ጧት በቃ እየጸለይኩኝ በልቤ ሲመጣ የነበረው ጠፋ የተባለውንም እግዚአብሔር መልሶ ሰጣቸዋል በቃ ተውጧል የተባለው መልሶ እንደገና ታጠባላችሁ በቃ ልጄ ከቤቴ ወጣ ሞከርኩ እኔ ግን አልቻልኩም ከአቅሜ በላይ የሆነ ያላችሁት እናቶች እዚህም ያላችሁ አየር ላይም የምትሰሙት እግዚአብሔር መልሶ ያመጣችኋል እናንተ ታጠባላችሁ እናንተ ታሳድጋላችሁ እግዚአብሔር ለደስተኔው እናንተ ታበቋቸዋላችሁ የእግዚአብሔር ተስፋ ለዘላለም ነው ስሙ ለዘላለም ብሩክ ይሁን እንግዲህ ከዚህ አንፃር የጀመርነውን ነገር እንመለከታለን ሳምንት የጀመርነው ነገር የሚያልቅ አይደለም ዛሬ ግን ክብሩን ስናይ ምንድነው የሚሆነው ክብሩን ለማየት መጸለይ አንድ ነገር ነው ክብሩን ስናይ ምንድነው የሚሆነው እና ይሄ ፕራክቲካል በሆነ ከዛ መውጣት አቅቶኛል እኔ በቃ በጣም እዛ ውስጥ ገብቻለሁና እሱን አብረን እንድመለከት ፈልጋለሁ ግን አንድ ጊዜ አብረን ብድግ እንበልና ከእግዚአብሔር ቃል እናነባለን ይሄው ዘጸአት 33 ነው የምንመለከተው ከሩቅ የምታያችሁ ከሆነ ከዚህ እዩ አለበለዚያ እንትናችሁን ክፈቱና እሱን እንድንመለከት ፈልጋለሁ በዚህ በመደበኛው ትርጉም ዘጸአት 33 ከቁጥር 18 ጀምሮ ያለውን እንመለከታለን ከዚያ ሙሴ እባክህ ክብርህን አሳየኝ አለው ይቅርታ አድርጉልኝ ወደለ ከዚያ ሙሴ ክብርህን አሳየኝ አለው እግዚአብሔርም እንዲህ አለው መልካምነቴን ሁሉ በፊት አሳልፋለሁ አረባካችሁ እኔ በሳምንቱም በሙሉ ከዚህ መውጣት አቃተኝ መልካምነቴን በፊት ያሳልፋለሁ ከዛ በላይ የሆነ ተስፋ አለ እንዴ አንዳንዱ መልካምነቴን ይቆላል መልካምነቴን ሁሉ በፊት ያሳልፋለሁ ሁሉም በቃ የቀረ ነገር የለም መልካምነቴን በፊት አሳልፋለሁ በፊትም ስሜን እግዚአብሔርን አውጃለሁ አሳውጃለሁ አላለም አውጃለሁ ነው ያለው በቃ በሰባኪ ያውጅልኝ አላለም መልአክ ያውጅልኝ አላለም እኔ አውጃለሁ አለ አውጃለሁ ከዛ የምምራውንም እምራለሁ የምራራለትም እራራለታለሁ ነገር ግን ማንም ፊቴን አይቶ መኖር ስለማይችል ፊቴን ማየት አይቻልም ከዚያም እግዚአብሔር እንዲህ አለው በአጠገቤ ስፍራ አለ አንተም በአለት ላይ ትቆማለህ ክብሬ በዛ ያልፍ በአለቱ ሰንጣቃ ውስጥ አደርግሃለሁ በዚያም እስካልፍ ድረስ በሉልኛ ባካቸው በቃ እጁ በኔ ላይ ናት በሉስ እጁ ጋርደኛለች በሉስ በቃ እጄ ባንተ ላይ ትሆናለች እጄ ትጋርደሃለች ከዚህ የበለጠ ተስፋ እኔ ሌላ በኩል መሄድ አቃተኝ ሳምንቱን በሙሉ እንደውም አንዳንድ ጊዜ ማንበብ አቅቶኝ ዝም ብዬ አልቅሼ ተነስቼ ሄዳለሁ በቃ የሆነ ነገር አለው እዚህ ውስጥ እግዚአብሔር ሊያደርግ ያለው ነገር ለኔ አትሊስት ይሄ ያለው እና ከዚያም እጄን አነሳለሁ ምን እንታያለህ ጀርባዬን ታያለህ ሙሴ ያንን ያየው በእምነት ነው እኛ ግን የኢየሱስን ጀርባ አየን የተገረፈውን በመገረፉ ቁስል ተፈወሳችሁ ክብርን የሚያሳይ እሱ ነው ጀርባዬን ታያለህ መጀመሪያ ጀርባዬን ካየ ፊቴን አሳይሃለሁ በቁስሉ አማካይነት ነው በዛ በጠባሳ አማካይነት ነው ፊቱን ማየት የቻልነውና የእግዚአብሔር ተስፋ እንግዲህ ይሄ ነው ስናይ ክብሩን ስናይ ምንድነው መሆነው የምለውን ነገር ዛሬ አብረን እንመለከታለን እንጸልይ አምላኬና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም የሙሴን ጸሎት እንደመለስክ የኛን ሳንጸልይ መለስክልን እሱ ክብርህን አሳየኝ ብሎ ጸለየ እኛ ሳንጸልይ ግን ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ በአባቱ ዘንድ እንዳለ የሆነ ክብሩን አየን ጌታዬና መድኃኒቴ ሆይ የዚህ የክብሩ ውጤት በህይወታችን ይገለጥ በዘመናችን ይገለጥ በኑሮአችን ይገለጥ በስራችን ይገለጥ
አምላኬና መድኃኒቴ ሆይ የዚህ ክብር ተካፋዮች እንዳደረከን በዚህ የምንኖርበት ጸጋ ይሰጠን። አሁንም ጌታ ሆይ አስተምረን፣ አነጋግረን፣ የልብህን ሐሳብ አጫውተን። እናከብርሃለን፣ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ትቀመጣላችሁ። እንግዲህ የሙሴ ጸሎት ክብርህን አሳየኝ ነው። ክብርህን አሳይ እና ወደ ትምህርት ማድላት ፈልጋለሁ እስከተቻለ መጠን፣ ምክንያቱም በቃ የሆነ ነገር ጨብጣችሁ እንድትኑ ስለምፈልግ እና ክብርህን አሳየኝ ብሎ ሲጸልይ ሙሴ ነብይ ነበረ። በጣም በሚገርም ሁኔታ ሰሞኑን ስለ ሙሴ እያጠናው ምን አይነት ነብይ እንደሆነ እየገረመኝ ድሮ በሕግ ነው የማውቀው፣ አሁን በነብይነት ነው የማውቀው ሙሴ እና በጣም የሚገርም ነብይና እግዚአብሔር በቃ ሊሆን ያለውን ያሳየው ሰው ነው። በሙሴ ክብርህን አሳየኝ ስል በመንፈስ ያየው ነገር አለ። ኢሳይያስ ያየውን አየ። ኢሳይያስ ምን አለ? አይኖች ንጉሱን በውበቱ ያዩታል፣ በሩቅም የተዘረጋችውን ምድር ይመለከታሉ አለ። እሱ በቃ አይኖች በውበት ንጉሱን ያዩታል ብሏል። ይሄ ሙሴ ደግሞ አለና እንግዲህ ይሄ በመንፈስ በነቢያት የምታየውን ነገር እኔ ለማየት ፈልጋለሁ አለ። እንዳውም ኢሳይያስ ደግሞ ከዛ ጠለቅ አደረገና ምን አለ? የእግዚአብሔር ክብር ይገለጣል፣ ስጋ ለባሽም ሁሉ በአንድነት ያየዋል አለ። ስለዚህ እንግዲህ ንጉሱን ታያለ ብሎታልና ስጋ ለባሽም ሁሉ ያያል ብሏልና ሙሴ ምን አለ? እኔ እስከዛ ድረስ መቆየት ስለማልችል ዛሬውኑ ማየት ፈልጋለሁ አለ። ትንቢቱ እስኪፈጸም ድረስ መቆየት ስለማልችል አሁንኑ ክብርህን አሳየኝ። እግዚአብሔር ያንን ሰማ፣ ያንን ቃል ጠበቀ። ስለዚህ በዮሐንስ ወንጌል ላይ የምናየውን ነገር የዛ ውጤት ነው። እንደገና እስቲ ላንብበው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እና 18 እንደዚህ የሚል ቃል አለ። ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድ ልጅ ክብሩን አየን። ቁልፉ እንግዲህ እሱ ነው። ክብሩን አየን። ከዛ ቁጥር 18 ላይ ይላል ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድ ልጅ እርሱ አምላኩን እግዚአብሔርን ምን አደረገው ይላል? ገለጠው ይላል። በዚህ በመደበኛ ተረከው ይላል። በድሮ አማርኛ ገለጠው ይላል። በቃ አሳየን። መጋረጃውን ዞር አደረገ። ስለዚህ ነው ጌታ ኢየሱስ ክርስቶስ በሞተ ጊዜ መጋረጃው ከላይ እስከ ታች ድረስ ተቀደደ። በቃ ሽፋኑ ተነሳ። አሁን እግዚአብሔርን የማየት ጸጋ መጣ። እንግዲህ ይሄንን ካለው በኋላ ጌታ ኢየሱስ ክርስቶስ ከመጣ በኋላ ደቀ መዛሙርቶቹን እያስተማራቸው እያለ አንደኛው ፊልጶስ የሚባል ጌታ ሆይ እግዚአብሔርን አሳየንና አብን አሳየንና ይበቃላል አለ አይደል? አሁን ናፍቆቱ ሁሉ በእውነት እግዚአብሔርን ያወቁት ሁሉ ናፍቆታቸው ማንን ለማየት ነው? እግዚአብሔርን ለማየት ነው። አሳየንና ምን ነካሃለው? በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ እና ፊልጶስ ሆይ ይህን ያህል ጊዜ ከናንተ ጋር ስኖር አታውቀኝም? እኔን ያየ አብን አይቷል። እኔን ያየ ሙሴ እንግዲህ ስለ ክብሩ ሲጸልይ ሙሴ ያላየውን ክርስቶስን ለሱ ብሎ ምንን መቀበል መረጠ ይላል? መከራን መቀበል መረጠ ይላል። ያንን መከራ ሊቀበልለት የመረጠውን ማየት ፈለገ። በቃ እሱን ማየት ፈልጋለሁ አለ። እንግዲህ ይሄ ስለሆነ አሁን እንግዲህ እግዚአብሔር ደግሞ በዚህ በአለት ውስጥ አስቀመጠው። ስለዛ አለት ጊዜ እንዳገኘን እንመለከታለን። በአለት ውስጥ አስቀመጠውና በእኔ ዘንድ ስፍራ አለ አለው። እንግዲህ ሰመራይዝ አድርጌ ላሳያችሁ። ክብሩን ስናይ የሚሆኑትን 10 ነገሮች እንዲሁ በስማርትፎናችሁ አንስታችሁ እንድትጸልዩበት ሰሞኑን እንዲሁ አስቀምጥላችኋለሁ። ከዛ እስከ ደረስንበት እንሄዳለን። አንደኛ መልካምነቱን እንለማመዳለን። የእግዚአብሔር መልካምነት ይገለጣል፣ እናየዋለን። ሁለተኛ የስሙን ታላቅነትና በስሙ ውስጥ ያለውን ስልጣን እናውቃለን። ክብሩን ያየ ሰው ክብሩን አይቶ የእግዚአብሔርን ስም የማይፈራ አይኖርም። በእግዚአብሔር ስም መታመን የሚያስቸግረው ሰው አይኖርም ክብሩን ካየ። ሶስተኛ ምንድነው? የምህረቱን ጥልቀት እንረዳለን። የእግዚአብሔር የምህረቱ ጥልቀት ምህረቱ ምን ያህል እንደሆነ እና በልምምዳችን በመናደርጋቸው ነገሮች በመንኖረው ኑሮ አንወስነው።
በቃ የምሕረቱ ጥልቀት እንረዳለን። አራተኛው ይሄ ነው፣ ርህራሄው። የርህራሄ ዛሬ ያው የእናቶች ቀን ስለሆነ እናቶች በርህራሄ ነው የምታወቁት። እና እግዚአብሔርም ደግሞ ሲናገር እናት ልጇን ትረሳ ትችላለች ይልና ከዛ በኋላ ምን ይላል? እኔ ግን ይላል የርህራሄው ጥልቀት፣ እኔ ግን አልረሳሽም፣ እኔ ግን አልረሳም። ለምን? በእጄ መዳፍ ላይ ቀርጬሃለሁ፣ አልረሳሽም። እንግዲህ የርህራሄውን ጥልቀት እንመለከታለን። ከዛ በኋላ ደግሞ አጠገቡ እንሆናለን። ስፍራችን ይቀየራል፣ አድራሻችን ይቀየራል። የእግዚአብሔርን ክብር ያየ ሰው አድራሻው ይቀየራል። በነበረ አድራሻ አይቀጥልም፣ በነበረ ቦታ አይቀጥልም፣ አድራሻው ይቀየራል ክብሩን ያየ ሰው። ሌላው ደግሞ ምንድነው? እጆቹን ይለማመዳል። በእጄ ጋርድሃለሁ ብሎታልና የእግዚአብሔርን እጅ ይለማመዳል። ክብሩን ማየት እጁን እንድንለማመድ ያደርገናል። በእግዚአብሔር እንታመናለን። የእግዚአብሔር እጅ በላይ ላይ ነበረች ይላል። ስለዛ ነገር እንነጋገራለን። ስለ እግዚአብሔር እጅ ብዙ ነገር ይናገራል መጽሐፍ ቅዱስና አንደኛው እሱ ነው። እንግዲህ ከዛ ደግሞ ሲቀጥል ሰባተኛው ጀርባው፣ የመስቀሉ ፍቅር በትክክል ይገባናል። የመስቀሉ ፍቅር የከፈለው ዋጋ ጀርባውን ስናይ የእግዚአብሔርን ክብር ያየ ሰው በቃ ቸልተኛ መሆን አይችልም፣ ግዴለሽ መሆን አይችልም። እና እንደምንለው ብዙ ጊዜ ለመጸለይም ለማምለክም መንፈሳዊ ለመሆንም አይለመንም። ገብቶታል፣ አይቷል፣ ጀርባው ስለምታየው። ስለዚህ ነው ሐዋርያ ጳውሎስ እናንተ የገላትያ ሰዎች ሆይ ያላቸው፣ ክርስቶስ በፊታችሁ ተሰቅሎ አልነበረምን? አሁን ታዲያ ምን ሆናችኋል? ስለዛ ነው የሚያወራው። ከዛ በተአምራቱ ያምናል። የእግዚአብሔርን ክብር ያየ ሰው በተአምራቱ ያምናል። ጥርጥር የለውም። ይሄ ያለኝ ያ የለኝም ይሄ ሆነ ኖ እግዚአብሔር አምላኬ ይችላል። እግዚአብሔር ተአምራት የሚሰራ አምላክ ነው። በተአምራቱ ያምናል። በእግዚአብሔር ተአምራት ያምናል። ከዛስ ክብሩን ያየ ሰው መልእክተኛ ይሆናል። ዝም ብሎ አይኖርም። ተራ ኑሮ መኖር አይችልም። በህይወቱ መልእክተኛ ይሆናል። በሚሄድበት ቦታ ሁሉ መልእክተኛ ይሆናል። ክብሩን ያንጸባርቃል። ክብሩን ያየ ሰው ከክብር ወደ ክብር ይለወጣል። እንግዲህ እነዚህ ወራቱን በሙሉ ብንነጋገር የሚያልቁ አይደሉም። ግን እንዲሁ አንስታችሁ እንድጸልዩበት ነው። በቃ ሰሞኑን እስቲ በዚህ ላይ ጸልዩ። እስቲ እግዚአብሔር ክብርህን አሳየኝ ብዬ እንግዲህ ክብርህን ሳይ እነዚህ ይሆናሉና ብላችሁ በራሳችሁ ላይ ጸልዩ። እኔ በእኔን ነው በራሴ ላይ ሲጸልይ የነበረው። እንግዲህ ወደ መጀመሪያው እንሄድና አሁን ይሄን እንትን ወደ የመጀመሪያውን ቁጥር እንድንመለከት ፈልጋለሁ። መልካምነት። እግዚአብሔር ምን አለው? መልካምነቴን ሁሉ በፊት ያውጃለሁ። ክብሬን አሳየኝ ሲል ኦኬ፣ ክብሬን እንዳይ ከፈለክ እና ክብሬን ስታይ የሚሆነው ነገር አለ። መልካምነቴን በፊት ስለማሳልፍ መልካምነቴን ታያለህ። ክብሬን ማየት የምታውቀው በምንም ነገር አይደለም፣ መልካምነቴን በማየት ነው። መልካምነቴን ሁሉ በፊት ያሳልፋለሁ። ይሄ የእግዚአብሔር መልካምነት የሚለው ነገር ምንድነው? የእግዚአብሔር ፍጹምነት ማለት ነው። ፍጹም እንከን የሌለበት ማለት ነው። በሁሉ ነገር ምንም እንከን የሌለበት፣ ምንም የማይወጣለት ነገር ማለት ነው። ምንም የማይወጣለትን ነገር በፊት ያሳልፋለሁ። ምንም ይሄ ጎደለ የማትለውን ነገር በፊት ያሳልፋለሁ እና መልካምነቴን በፊት ያሳልፋለሁ። በኑሮም ቢሆን በህይወትም ቢሆን በትዳርም ቢሆን በጥሪም ቢሆን ባለው ነገር ላይ መልካምነቴን በፊት አሳልፋለሁ። ከኋላ አይደለም ከፊቴ ነው ብለዋል። እና መልካምነቱ በፊት ቀድሞኛል በሉ ባካችሁ። መልካምነቱ ቀድሞሃል በሉ ተጠገባችሁ ያለው ሰው። እግዚአብሔር መልካምነቱን በፊት ያሳልፋል ብለዋል። ስለዚህ የሚያስፈራ የሚመጣ አይደለም። ካንተ በፊት የሚሄደውን ታውቃለህ። ካንተ በፊት የሚሄደው የእግዚአብሔር መልካምነት ነው፣ የእግዚአብሔር በጎነት ነው። የሚጠብቅ ሌላውን የሚጠብቅ አይደለም። ለምን? ያንተ ቦታ የተለየ ነው፣ በክብር ውስጥ ነህና። መልካምነቴን በፊት ያሳልፋለሁ። ስለዚህ ስናገር መጽሐፍ ቅዱስ ጥቅሶች ብቻ ሰጥቻችሁ እና በዛ እናልፋለን። እና እንግዲህ ፍጹምነቱን ነው የምንመሰክረው። መልካምነት እንዲህ ይላል በመዝሙረ ዳዊት 34 ቁጥር 8 ላይ እንዲህ የሚል ቃል አለ። በጣም ወደዋለሁ። እና እግዚአብሔር ቸር መሆኑን ቀምሳችሁ እዩ። ምን መሆኑን? ቸር መሆኑን ምን አድርጉና እዩ? ቀምሳችሁ እዩ ይላል። በቃ ቴስት ማለት በቃ ቀምሳችሁ እዩ። እሱን መጠጊያ የሚያደርግ ምንኛ ብፁዕ ነው።
እግዚአብሔር ቸር መሆኑን ቀምሳችሁ እዩ። እሱን የምትጠጋ ሰው ምንኛ የታደለ ነው ይልና እንግዲህ ይሄ የእግዚአብሔር መልካምነት እና ለምን መልካም ትለኛለህ? መልካም አንድ ነው አለ ጌታ ኢየሱስ። ያንን የእግዚአብሔርን በጎነት ያንን የእግዚአብሔርን መልካምነትን ቀምሳችሁ እዩ። የእግዚአብሔርን መልካምነት ቀምሻለሁ የምትሉ ልጆች ተሰናዘ አላያችሁ? እንብላ፣ በቅምሻ ላይ አናቁም። እንብላ የእግዚአብሔርን መልካምነት፣ እንኑርበት የእግዚአብሔርን መልካምነት። እግዚአብሔር ያስቀመሰን እንድንፈልገው ነው። በቃ እንድናሸተው የፈለገው እንድንበላው ነው፣ እንድንፈልገው ነው፣ እንድንጓጓ ነው፣ እንድንራብ ነው። ያ ረሃብን እንድፈጥን ነው። ቀምሳችሁ እንደሆነ ይላል እርሱ መጠጊያ ለሚያደርጉት ምንኛ ብፁዕ ነው ይልና ከዛ ሌላ ጥቅስ ደግሞ ላሳያችሁ። ናሆም 1:7 ላይ ብዙ ጊዜ የታወቀ ጥቅስ ነው። እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያ ነው። ለምታመኑበት ምንድነው? ይጠነቀቅላችኋል። የእግዚአብሔር ጥንቃቄ መልካምነቱ የእግዚአብሔር ጥንቃቄ ነው። ለምታመኑት ምን ያደርጋል? በሉልኛ እንዴ አይሰማም ድምጻቸው ባራባኮች ከዛ በላይ እስቲ ቀኝ እጃችሁን አንሱና የምትጠነቀቅልኝ አምላክ አለኝ በሉ። እስቲ የምትጠነቀቅልኝ አምላክ አለኝ። ያንተ ጥንቃቄ አይደለም የሚያኖር ያንተ መልፋት፣ እሱ ይጠነቀቅልሃል። በቀንም በሌሊትም አይተኛም፣ አያንቀላፋም፣ አይደክምም። ይጠነቀቅልናል። በትንሹም ይጠነቀቃል፣ በትልቁም ይጠነቀቃል። ይጠነቀቃል እግዚአብሔር፣ ይጠነቀቃል እግዚአብሔር። እግዚአብሔር መልካም ነው። ለምን? መልካም ስለሆነ ይጠነቀቃል። እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያ ነው። በእርሱ ለምታመኑት ይጠነቀቅላቸዋል። መልካም ስለሆነ እግዚአብሔር መልካም ስለሆነ ይጠነቀቃል። የእግዚአብሔር መልካምነት አንድ ሁለት ጥቅስ ይጨምርላችሁና መዝሙረ ዳዊት 84 ቁጥር 11 ላይ እንዲህ የሚል ቃል አለ። መዝሙረ ዳዊት 84 ቁጥር 11 ላይ እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር በሉልኛ በምን የሚሄዱትን በሉልኝ፣ በደንብ በሉልኝ። በቅንነት የሚሄዱት እነማን ናቸው? ክብሩን ያዩ ሰዎች ናቸው። ልባቸው የጸና ሰዎች ናቸው። ልባቸው የነጻ ሰዎች ናቸው። አእምሯቸው የተቀደሰ ሰዎች ናቸው። ውስጣቸው በደሙ የታጠበ ሰዎች ናቸው። ለእግዚአብሔር መንፈስ ቅዱስ እሺ ያሉ ሰዎች ናቸው እና ከመልካም ነገር አያሳጣቸው፣ ከመልካም ነገር አያሳጣቸው። ጠላቱን ለጊዜ የሚከሰን ምን ትሆናለህ? ምን ትሆናለህ? ይሄ አይሆንልህም፣ ያ አይሆንልህም። እግዚአብሔር አምላኬ ከመልካም ነገር ኧረ በሉ ባካችሁ። እኔ ሰብካለሁ እንጂ ስለናንተ ኮንፌስ ማድረግ አልችልም። በሉልኛ አሳጣኝ በሉ እስቲ። እስቲ ጠላት ስማ አሳጣኝ በሉ እስቲ። ልጆቼንም ከመልካም ነገር አሳጣም፣ እኔንም ከመልካም ነገር አሳጣኝ፣ ቤቴንም ከመልካም ነገር እግዚአብሔር ለምን? እግዚአብሔር መልካም ነው። እግዚአብሔር መልካም ነው። የእግዚአብሔር መልካምነት ከድካማችን በላይ ነው። የእግዚአብሔር መልካምነት በቃ እኛ ከምናስበው ከችሎታችን ከትጋታችን በላይ ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ስለዚህ ነው መዝሙረ ዳዊት 145 ቁጥር 9 ላይ እንዲህ የሚል ቃል አለ። እግዚአብሔር ለሁሉም ቸር ነው። ለማን? ለሁሉም። ስንደክምም ቸር ነው፣ ስንነሳም ቸር ነው። እግዚአብሔር ለሁሉም ቸር ነው። ምሕረቱም በፍጥረት ሁሉ ላይ ነው። እንግዲህ ስለዚህ ስለ እግዚአብሔር መልካምነት ስታስቡ ወደ ሁለተኛ እንትኔ ከማለት በፊት መልካምነቴን አለ እግዚአብሔር መልካምነቴን በፊት አውጃለሁ፣ አሳልፋለሁ። መልካምነቴን በፊት አሳልፋለሁ እና ራሳችሁን ኢንቪዥን አድርጉ እና እኔ ሰሞኑን እዛ ነው የነበርኩት። ራሳችሁን ይሁንና ጉዞአችሁን የእግዚአብሔርን ጥሪ በህይወታችሁ ውስጥ ያለውን ቢዝነሳችሁ ቢሆን ትዳራችሁ ቢሆን ህይወታችሁ ቢሆን ይሁንና እና የቀደማችሁ ምንድነው? ችግሩ አይደለም፣ ፈተናው አይደለም፣ ድንጋዩ አይደለም፣ አለቱ አይደለም፣ ተራራው አይደለም፣ የጠላት ስራ አይደለም። የእግዚአብሔር መልካምነት የእግዚአብሔር መልካምነት ቀድሞሃል። የእግዚአብሔር መልካምነት ከቀደመ የኔ ኃላፊነት ምንድነው? እያመሰገንኩ ከሱ ጋር መጓዝ ነው። እያመሰገንኩ የሱን ፈለግ መከተል ነው። እያመሰገንኩ ድምጹን ሰምቼ መከተል ነው። መልካምነቴን ሁሉ አንዳንዱን አልኳል። የእግዚአብሔር መልካምነት
ሁሉን ይኸውላችሁ መልካምነቴን ሁሉ የሚለው ማን ነው በሉልኝ እስባካችሁ አይሰማም እግዚአብሔር እኮ ሁሉን የሚል እግዚአብሔር እኮ ነው የሁሉንም የሚችል ሁሉንም የሚያውቅ ሁሉንም የሚረዳ የትናንት የዛሬ ምንም አዲስ ነገር በሱ ዘንድ የሌለ ሁሉንም መልካምነቴን አለ ካንተ ከልጄ የደበቅኩት ነገር የለም ስለዚህ አረባካችሁ እስቲ በቃ መልካምነቱ ቀድሞኛል አጠገባችሁ ያለውን ሰው ነውና መልካምነቱ ቀድሞኛል ብሎ እስቲ መልካምነቱ ቀድሞኛል በምትፈሩት ነገር ላይ በቃ ጠላት እናንተን በእናንተ ላይ ጦርነት በሚፈጥረው ነገር ላይ የእግዚአብሔር መልካምነት ቀድሞኛል የእግዚአብሔር መልካምነት ቀድሞኛል ዛሬም እንዲህ ቢሆን የእግዚአብሔር መልካምነት ስለቀደመኝ ዳዊት እንዳለ አንድ ቀን ሄጄ በገበታው ከሱ ጋር እቀመጣለሁ መልካምነቱ ቀድሞኛል በቃ እሱ እኔ ከንጉሱ ጋር ሄጄ እቀመጣለሁ ከገበታውም ይበላለሁ ለምን የእግዚአብሔር መልካምነት መልካምነትን በፊት ያውጃለሁ ወደ ሁለተኛ ቶሎ ብዬ ሁለተኛ እግዚአብሔር እንዲህ አለ ስሜን ምን አደርጋለሁ በፊቴ አውጃለሁ ይሄ ስሜን አውጃለሁ የሚለው ምንድነው ስሜን እግዚአብሔርን ይላል ስሜን እግዚአብሔርን አውጃለሁ ስሜን ብቻ አይደለም ስሜን እግዚአብሔርን አውጃለሁ ምን ማለት ነው ሁሉን ቻይ ሁሉን አዋቂ ሁሉን የሚያደርግ እሱን አውጃለሁ በቃ አውጃለሁ አለ አዋጅ ማለት ምንድነው ይሄኛ አሳልፋለሁ ነው ያኛው መልካምነቴን አሳልፋለሁ ከፈለክ ትካፈላለት ይሆናል ነገር ግን አዋጅ ደግሞ ንጉስ ከተናገረ አይቀለበስም አዋጅ ነው ይሄ አዋጅ ይጻፋል አዋጅ በቃ ተደነገገ ማለት ነው ደነገገ ማለት ነው ስሜን በፊት አውጃለሁ ስሜን በፊት ይደነግጋለሁ ሰዎች እንዲያውጁልኝ አይደለም እና ነቢያቶች እንዲያውጁልኝ አይደለም መላእክቶችም እንዲያውጁልኝ አይደለም እኔ ራሴ አውጃለሁ ካን ኢማጂን እግዚአብሔር ስሙን ሲያውጅ እግዚአብሔር ራሱ ስሙን ሲያውጅ ስለ እግዚአብሔር ስሞች እስቲ እንግዲህ ምን ማለት ነው ይሄ ምንድነው የሚያጠቃልለው በህይወቴ ላይ ዛሬ እንደ ግለሰብ እንደ ቤተሰብ እንደ ቤተ ክርስቲያን ምንድነው የሚያጠቃልለው የሚፈጥር ስሜን በፊት ያውጃለሁ የሚያድን ስሜን በፊት ያውጃለሁ የሚፈውስ ስሜን በፊት ያውጃለሁ የምሰጥ ስሜን በፊት ያውጃለሁ የምጠብቅ ስሜን በፊት ያውጃለሁ ተአምራት የሚሰራውን ስሜን በፊት ያውጃለሁ የሚመራውን ስሜን በፊት ያውጃለሁ ጉድለትን የማያውቅ ስሜን በፊት ያውጃለሁ ባዶን የሚሞላውን ስሜን በፊት ያውጃለሁ ባዶን ቅርጽ የሌለውን ባዶ የሆነውን ተናግሮ ሙሉ የሚያደርገውን ስሜን በፊት ያውጃለሁ ምድርና ሞላዋ የምትንቀጠቀጥለትን ስሜን በፊት ያውጃለሁ ሁሉን አሳልፎ የሚኖረውን ስሜን በፊት ያውጃለሁ ቅዱሳን መላእክቶች ቀንና ሌሊት ለኢተርኒቲ ቅዱስ 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 እግዚአብሔር እያሉ የሚያመልኩኝን ያንን በአንተ ፊት አውጃለሁ ካን ኢማጂን አረ እናንተ እኮ እኔ ዛሬ ጠዋት ጌታን በጣም ስለምነው የነበረው ይሄ በውስጥ የምታፈሰውን ይሄን ነገር እንዴት አድርጌ ነው ለህዝብ የማቀርበው this is too deep too much እንዴት አድርጎ ነው ስሜን በፊት አውጃለሁ ዓለሙ ቢፍቱ ስሜን በፊት አውጃለሁ ሀብቴ ስሜን በፊት አውጃለሁ what more can we need እንዴት ነው የሚገለጠው እንዴት ነው መረዳት የሚቻለው ጥልቀቱ ክብደቱ ሙላቱ ስሜን በፊት አውጃለሁ አለና ይሄ አዋጅ በማን ነው የሚፈጸመው በክርስቶስ ኢየሱስ ያ በክርስቶስ ኢየሱስ ተፈጸመ ስለዚህ በፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ቅድምም ወገኖችም ሲዘምሩ የነበረው በአምልኮ ሲመሩን የነበሩ ወንድሞችም ሲሉት የነበረው ስለዚህ እግዚአብሔርም እጅግ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው ከስምም ሁሉ በላይ የሆነውን ስም ሰጠው ስል
በሙሴ ፊት የታወጀ ስም ነው። በሙሴ ፊት የታወጀ ስም ነው። በእኔና በአንተም ፊት የታወጀ ስም ያ ነው። እንግዲህ ክብሩን ማየቴ ክብሩን ስናይ የሚሆነው ነገር ምንድነው? በዚህ ስም ጥላ ውስጥ እንገባለን። በዚህ ስም ጥበቃ ውስጥ እንገባለን። በዚህ ስም በረከት ውስጥ እንገባለን። በዚህ ስም እንሸነፋለን። በዚህ ክብር ውስጥ እንገባለን። የስሙ ክብር፣ የስሙ ኃይል፣ የስሙ ስልጣን ከስምም ሁሉ በላይ ከፍ አደረገ። ያለፈ ጊዜ ሀብትስ ከዕብራውያን እያስተማረን ስለ ክርስቶስ ስም ስናገር አንድ ነገር ብሎ ነበር። ለዚህ ስም የማይንበረከክ በሉልኝ እስቲ አለ። ከስምም ሁሉ በላይ ይላል እኮ። ከስምም ሁሉ በላይ በምንም መንገድ ይምጣ፣ በምንም ሌበል ይምጣ፣ ካንሰር ነኝ ብሎ ይምጣ፣ በሽታ ነኝ ብሎ ይምጣ፣ እጦት ነኝ ብሎ ይምጣ፣ ጥላቻ ነኝ ብሎ ይምጣ፣ በምንም ይምጣ፣ ለዚህ ስም ይንበረከካል። ለዚህ ስም ይንበረከካል። ለዚህ ስም የማይንበረከክ ስም ያለው ነገር ሁሉ አይኖርም። ምን አይነት ዋስትና ነው እግዚአብሔር የሰጠን እናንተ? አረ ጌታ ሆይ አንቃን፣ አረ መንፈስ ቅዱስ ሆይ አንቃን እያልኩ ጩኸቴ እሱ ነበር። ምን አይነት መታደል ነው! የመንግስት ሰማቱን ተውት። ዛሬ ምን አይነት መታደል ነው! ይሄ ስም በፊታችን ታውጆ ተራራ በፊቱ የማይቆም ምንም አይነት ወንዝ በፊቱ የማይቆም ምንም አይነት ባህር የማያስቸግረው ምንም አይነት ቫሊ የማያስቸግረው ይህ ስም እንዲህ ባይሆን ኖሮ የማይባል ስም። ስለዚህ ነው ቅድም ገርማል የእግዚአብሔር ነገር በጣም ነገር ነው። ጠዋትም ስጸለይ ነበር እሱ ነው። ወንድሞችም ሲዘምሩ የነበሩ እሱ ነው። እህቶችና ወንድሞችም ሲዘምሩ የነበሩ እሱ ነው። የእግዚአብሔር ስም የጸና በሉልኛ በኔ ፊት የታወጀው በሉልኝ ተናገሩ እስቲ። በኔ ፊት የታወጀው ምን አይነት ስም ነው? ባካችሁ ምንድን ነው? በኔ ፊት የታወጀ የጸና ግንብ ነው። በቃ ጠላት ምንም ስፍራ የለውም። ጠላትን በመገሰጽ አምናለሁ። እኔ ግን በጠላት ላይ አልኖርም። የእግዚአብሔርን ስም በማክበር ይኖራለሁ። ጊዜን እንድፈጅብኝ አልፈልግም። ማንነቴን አውቃለሁ በጌታዬ ውስጥ። የጸና ግንብ ጻድቅም ወደ እርሱ ሮጠ። አንዳንድ ጊዜ ያመልጣል አይደል እንዴ? አንዳንድ ጊዜ ይበረታል አይደል እንዴ? አንዳንድ ጊዜ በሉልኛ ባካችሁ። የእግዚአብሔር ስም የጸና ግንብ፣ ጻድቅም ወደዛ ሮጠ። ሲበሉልኝ ባካችሁ። ከፍ ከፍ ይላል በሉ። እሱ በደንብ እንዴት ነበር መዝሙሩ? ዘማሪ ሁሉ ሄር እንዴ? ምን ነው ተኛቸው እንዴ? ደስ ምን እንደሆነ ታውቃላችሁ? ጻድቅ ወደ እርሱ ሲሮጥ አይደክምም፣ አይታክትም። ከፍ ይላል። ጠላት አወረድኩ ስል ከፍ ይላል። ለምን ሆኖ ነው? ወደ ጌታ ስለሮጠ፣ ወደ ስሙ ስለሮጠ፣ ስሙን ስለያዘ፣ ስሙን ስለጠራ ከፍ ይላል። ሸለቆ አይዘውም፣ ድካም አይዘውም፣ በሽታ አይዘውም። በቃ ያመልጣል። አይመጣም አላለም። አይዘውም ግን አያቆመውም። የክብሩ ምስጢር እዛ ውስጥ ነው። ስለዚህ የእግዚአብሔርን ስም በከንቱ የምጠራ በሉልኛ ምንም ችግር የለበትም ማለት ማንም የእግዚአብሔርን ስም በከንቱ ጠርቶ ተጠያቂ የማይሆን የለም። ለምን? ስሙ የጸና ግንብ ነው። ስሙ ከፍ የሚያደርገን ከሆነ እኛ ስሙን ምን ማድረግ አለብን? ከፍ ማድረግ አለብን።
እስቲ አንድ ጊዜ ይሄንን አውጁ። በቀረው ዘመኔ ስሙን ከፍ ከፍ አደርጋለሁ በሉ እስቲ። ዝም ብለ በራሳችሁ ለራሳችሁ አውጁ እንጂ በቀረው ዘመኔ ሁሉ ስሙን ከፍ ከፍ አደርግ። በሽታውን አይደለም፣ ሁኔታን አይደለም፣ ችሎታዬን አይደለም፣ ዝናዬን አይደለም፣ ውርቀቴን አይደለም፣ ድካሜን አይደለም፣ ችሎታዬን አይደለም፣ ስሙን ግን ከፍ ከፍ አደርጋለሁ። በቀረ ዘመኔ ሁሉ አንዲትም ደቂቃ ብትቀራኝ ስሙን ከፍ ከፍ አደርጋለሁ። አንድ ነገር ጌታን እየለመንኩ ነበር በዚህ ሰሞን። ያው ወጣት መሆኔን ስለምታውቁ 75 ዓመት ይሆነኛል። ወጣት አይደለም። ምስጢሩን ልንገራችሁ፣ እድሜው ቁጥሩ አይደለም፣ እሱ ምንም ፋይዳ የለው። ጌታን በጣም የሚለምነው ነገር ይሄንን ነው። ከዚህ በኋላ ከ75 ዓመት በኋላ አንድ ሰዓት ብትሰጠኝ፣ አንድ ሰዓት ኑር ብትለኝ፣ አንድ ቀን ኑር ብትለኝ፣ 10 ዓመት ኑር ብትለኝ፣ አንድ ነገር ብቻ ለምንሃለሁ፣ ስሜን ከፍ ከፍ ላድርግ። ስሜን ብቻ ከፍ ከፍ ላድርግ። በቃ የእግዚአብሔርን ስም የሚጠራ ይድናል። እና ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል። ወደ ሌላ ስንሮጥ ወደ ዝቅታ ነው፣ ወደ ስሙ ስንሮጥ ግን ከፍታ ነው። ስለዚህ ነው ይሮጣሉ አይደክሙም፣ ይሄዳሉ አይደክሙም፣ ይሮጣሉ አይታክቱም። ለምን? ወደ ላይ ነው የሚወጡት። የስሙ ጉልበት፣ በስሙ ውስጥ ያለው ጉልበት፣ በስሙ ውስጥ ያለውን ጉልበት ለማወቅ ከፈለጋችሁ የሐዋርያን መጽሐፍ ማንበብ ብቻ ነው። በቃ በስሙ ውስጥ ምንም እኮ አላደረጉም፣ የጌታን ስም ብቻ ነው። ስለዚህ ነው ጌታ ኢየሱስ ስለ ጥበቃው በስሙ ስላለው ጥበቃ ሲናገር የሰጠኸኝን በስሜ ምን አደረኳቸው ይላል? ጠበቅኳቸው። በስሙ ውስጥ ምን አለ? ጥበቃ አለ። በረከት ብቻ ሳይሆን ጥበቃ አለ። ያ ጥበቃ በኢንሹራንስ የምታምኑ አላችሁ? ኢንሹራንስ ሁላችንም ኢንሹራንስ አለ። የመኪና ምናምን ኢንሹራንስ አለ። የተለያየ የቤትም ኢንሹራንስ አለ አይደል? ለምንድን ነው? አንድ ነገር ከሆነ ጥበቃ፣ አንድ ነገር ከሆነ አረ የተሻለ ኢንሹራንስ አለ በሉ። ተጠቀማችኋለሁ። የኢየሱስ ስም በቃ ምንም በቃ የማይደክም እና ብልህም በጊዜ አልከፈልክም የማይል እና ስርዓቱን አላሟላህ የማይል የኢየሱስ ስም ዋስትናችን ነው። የጌታ ስም ዋስትናችን ነው። በምንም ነገር ውስጥ እንለፍ ዋስትናችን ነው። የጌታን ስም ኢንሹራንስን ለኢንሹራንስ የሚደውል አይደለም። የጌታን ስም የሚጠራ ሁሉ ይድናል። ኢንሹራንስ አትግዙ ማለት አይደለም። እሱን እናንተ እንደምንሆን አድርጉ። ግን ከዛ በላይ የሆነ አለ። በተለይም ደግሞ ክብሩን ስናይ የሚሆኑ ነገሮች፣ ክብሩን ስናይ በስሙ ውስጥ ያለ በረከት መዳን ስንል በቃ ከኃጢአት መፈወስ ብቻ አይደለም እና ያለው ከሱ ጋር የሚመጣው ፓኬጁ በሙሉ ይሄ መጽሐፍ ቅዱስ ኤፌሶን ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን አደረገን ይላል? ባረከን የሚለው ነገር በሙሉ እዚህ ስም ውስጥ ነው የተጠቃለለ። እዚህ ስም ውስጥ ነው ያለው። ስለዚህ ቅዱስ አባት ሆይ እኛ አንድ እንደሆነን እነርሱም አንድ እንዲሆኑ የሰጠኸኝን በስሜ ጠበቅኳቸው ይላል በዮሐንስ ወንጌል 17:11። ስለዚህ ይኸውላችሁ የዚህ ስም ጥበቃ፣ የዚህ ስም ኃይል፣ አሁን ስለ ቤተ ክርስቲያን ነው የምናገረው። የዚህ ስም ኃይል በቤተ ክርስቲያን ውስጥ የሚሰራ እኛ ዩኒቲ ሲኖረን ነው። አንድ ይሆኑ ዘንድ ይሄ ስም አንድ ያደርጋል። አንድ ጌታ፣ አንድ ስም፣ ሌላ ብዙ ስም የለም። የቤተ ክርስቲያን ስሞች ሊለያዩ ይችላሉ። የግለሰብ ስም ሊለያዩ ይችላል። እኛ ግን የምንኖርለትና የምንሞትለት አንድ ስም፣ የሚጠብቀን አንድ ስም፣ የሚያጸናን አንድ ስም፣ የሚመራን አንድ ስም፣
የምንሞትለት አንድ ስም የኢየሱስ ክርስቶስ ስም። ዋው! ቀኑን በሙሉ እዚህ መጨረስ ይቻላል፣ ግን ልለፈው ከጊዜው አንፃር። ሶስተኛ ጋር ልሄድ። ክብሩን ስናይ ምህረቱን እንረዳለን። ያ ምህረትን መረዳት ማለት ነው የነጻነትን ኑሮ መኖር ማለት ነው። የነጻነትን ኑሮ መኖር የእግዚአብሔር ምህረት። እስቲ መጽሐፍ ቅዱሳችሁን መዝሙረ ዳዊት 136 ላይ አንድ ያውጡልኝ በእንትን ትርጉም። ይሄንንም አጥርቶ ወንድማችን እሱም ቢያወጣልን ደስ ይለኛል። መዝሙረ ዳዊት መዝሙረ ዳዊት 136 ያንም መዝሙር ይገርማቸዋል። ዛሬው በእናንተ ፊት ንስሐ እንገባለሁ። ምክንያቱም ይሄም መዝሙር በየዓመቱ ለሰባት ቀን በየቀኑ ሰባት ጊዜ አነብ ነበር። ከቅርብ ጊዜ ወዲህ ግን ትዝም አላለኝ። ለምን እንደሆነ ልንገራችሁ። መዝሙረ ዳዊት እና ስለ ምህረቱ ነው የምናገረው። ተመልከቱ። እግዚአብሔርን አመስግኑ ቸር ነውና በሉልኛ፣ ምህረቱም ለዘላለም ነውና። አመስግኑት፣ ቸር ነው ምህረቱም። ስለዚህ ምህረቱ ለዘላለም ስለሆነ ቸርነቱ ምን አይሆንም? አያልቅም፣ አያቆምም። ከዛ በኋላ የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ። ለምን? ምህረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ተአምራትን የሚያደርግ ምህረቱ ለዘላለም ነውና። ሰማያትን በብልሃት የሰራው፣ ምድርን በውሃ ላይ የዘረጋት፣ ታላላቅ መብራትን የሰራ፣ ፀሐይን በቀን እንዲሰለጥን ያደረገ፣ ጨረቃና ከዋክብት በሌሊት እንዲሰለጥኑ ያደረገ፣ የግብፅን በኩራት የመታ፣ እስራኤልን ከመካከላቸው ያወጣ፣ በኃይል እጁና በተዘረጋች ክንዱ ያደረገ፣ በኃይል ያደረገ ምህረቱ የኤርትራን ባህር ለሁለት የከፈለ፣ እስራኤልን ከመካከሉ ያሳለፈ። ይቀጥላል። ግን አንድ ነገር ብቻ ላሳያችሁ ስለፈለኩ ነው። እነዚህ የሚሰሩት ተአምራቶችና ድንቆች በሙሉ የምህረቱ መግለጫዎች ናቸው። የምህረቱ መግለጫዎች ናቸው። ሰው ከራሱ ምንም ሊያደርግ አይችልም። መኖራችን፣ መተንፈሳችን የምህረቱ መግለጫ ነው። መውጣት መግባታችን የምህረቱ መግለጫ ነው። ምህረቱ ምን አይነት ምህረት ነው? በሉልኛ፣ እሺ በሉልኛ። ለዘላለም ነው። ምን ማለት ነው? ስለዚህ ምህረቱ አያልቅምና በሏ። ምህረቱ በሉ ዘምሯ። ምን አድርጉለት? በእልልታም በሉልኝ። ለምን? ምህረቱ ለዘላለም ስለሆነ። ምህረቱን የተረዳ ሰው ሌላን አያደርግም። ማምለክ ብቻ ነው። ማምለክ ብቻ ነው። በእልልታም አምልኩት፣ ስገዱለት። ምህረቱን የተረዳ ሰው ለሚሆነው ነገር አይንበረከክም። ለሱ ብቻ ነው፣ ለማመስገን ብቻ ነው የሚንበረከከው። ለቸርነቱ ብቻ ነው የሚንበረከከው። ምህረቱ ለዘላለም ነውና የእግዚአብሔር ምህረት እንግዲህ ወደዛኛው ልመለስ። ወደ ምህረቱ ለዘላለም ነው ስል በዕብራውያን ምዕራፍ 4 ቁጥር 16 ላይ በጣም የምናውቀው ቃል አለ። ግን ስለምናውቀው እንዲሁ አንለፍ ባካችሁ። በጣም ከበድ ያለ ነገር አለበት። ይኸው ዕብራውያን 14 ቁጥር 16 ላይ ስለ ምህረቱ ነው የምንነጋገረው። እንዲህ የምንላል እንግዲህ ምህረትን እንድንቀበል በሚያስፈልግበት ጊዜ የምረዳንን ምን እንድናገኝ? ጸጋን እንድናገኝ ወደ ጸጋ ዙፋን በእምነት እንቅረብ። ምህረትን እንድንቀበል
ወደ ጸጋ ዙፋን እንቅረብ። ምሕረትን ለመቀበል ወዴት ነው የምንሄደው? ወደ ጸጋ ዙፋን፣ ወደ ንጉሱ ወዳለበት ቦታ ምሕረትን ለመቀበል ወደ ዙፋን እንቅረብ። ይሄ ጸሎት ቅድም ወንድሜም ስለነበረው እነዚህ ብናደርግ ብንጸልይ እነዚህ በሙሉ ለሃይማኖተኝነት አይደለም፣ ወደ ዙፋኑ ለመቅረብ ነው፣ ወደ ንጉሱ ለመቅረብ ነው፣ ምሕረትን ለመቀበል። በሐዋርያ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ ያለው ነገር በጣም ደስ ይለኛል። ከምሕረት አንጻር ስንመለከት ቀድሞ የእርሱ ወገን አልነበራችሁም ይላል፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምን አግኝታችኋል? ምሕረትን አግኝታችኋል። ቀድሞ ወገን አልነበራችሁም። ለምን? ያለ ምሕረቱ ወገን መሆን አይቻልም። አሁን ግን ምሕረትን አግኝታችኋል። ምሕረቱ ምንድነው ያደረገን? ወገኖቹ አደረገን፣ ቤተሰቦች አደረገን፣ የእግዚአብሔር ልጆች አደረገን። የእግዚአብሔር ምሕረት በጣም የሚገርማችሁ ነገር ያው ብሉይ ኪዳንን በጣም ወዳለሁ እና የመጀመሪያው መጽሐፌ እሷን ስጽፍ አንድ በጣም ከነካኝ አንዱ የምሕረት መቀመጫ ነው። የምሕረት መቀመጫ የሚባለው ነገር ውስጤን አናወጠው እና ካህኑ በዓመት አንድ ጊዜ እዛ ገብቶ ደም ይዞ አሁን ካህኑን ኢማጂን ብታደርጉት በአእምሮአችሁ ብታዩት ምንድነው ልብስ ለብሷል እና የክህነትን ልብስ ለብሷል። በሁለቱ በዚህና በዚህ ስድስቱን እስራኤል ስም ስድስቱን የእስራኤል ጎሳ ስም በዚህ በኩል አድርጓል። ስድስቱን ደግሞ በዚህ ላይ ስድስቱን በዚህ ላይ አድርጓል እና በራሱ ላይ የተደፋው ቅድስና ለእግዚአብሔር የሚል ነው። ቅድስና የእግዚአብሔር የሚለውን በሱ ላይ በራሱ ላይ አድርጓል፣ ደፍቷል እና አሁን በእጁ የያዘው ምንድነው? ደም ነው። የስርኤት ደም ለህዝቡ የስርኤትን መስዋዕት በአንድ ጊዜ በዓመት ለማቅረብ ነው። ያንን ይዞ ስመጣ በአንደበቱ ላይ ያለው ምስጋና ነው። ሌላ ነገር መናገር አይችልም። ካህን ነው። በአንደበቱ ላይ ምስጋና፣ በእጁ ላይ ደም፣ በልቡ ላይ በደረቱ ላይ ትውልድ ይዞ ስመጣ ምንድነው የሚያደርገው? ያንን ደም ወስዶ በዛ የአስሩ የኦሪት መጽሐፍ ባለበት በክዳኑ መቀመጫ ላይ እና እዛ ላይ ያንን ደም ረጫል። ከስሩ ያለው ምንድነው? ሕግ ከስሩ አለ። ከላዩ ላይ የተቀመጠው ምንድነው? የምህረት መቀመጫ ወይም ደግሞ እና በቃ የሚከድን ክዳኑ ራሱ የምህረት መቀመጫ ይባላል። እና ያ ክዳኑ ያንን የሸፈነው ሕግን የሸፈነው የእግዚአብሔር ምህረት ነው። ያ ምህረት ስለሸፈነው ሕግ ከዛ ወጥቶ እሱም ራሱ ይሞት ነበር። ምህረት ግዛ ላይ አለ። ነገር ግን ያንን ምህረት ልዩ ያደረገው ነገር ምንድነው? ይዞ የመጣው ደም። ኢየሱስ ግን አንድ ጊዜ ለዘላለም እዛ ስገባ እዛ ፍርድ በእኛ ላይ ምንም ስልጣን እንዳይኖረው ያደረገ ሊቀ ካህናችን ሆኖ ቅድስናን ይዞ እኛን በልቡ ላይ ተሸክሞን የእግዚአብሔርን ፈቃድ ይዞ እዛ ገባና ፈቃድ ይሁን ያለበት ምክንያት እንደ ሊቀ ካህን ለምን እንደሆነ ታውቃላችሁ? ምክንያቱም እዚህ ስድስት ጎሳ በመካከል የእግዚአብሔር ፈቃድ መለያ ነው። እዛ ደረቱ ላይ የሚሸከመው ጌታ ኢየሱስ በዛ በጌቴሰማኒ የኔ ፈቃድ አይሁን ያንተ ፈቃድ ይሁን ስል በቃ አቦይ ትውልድን ተሸክሜያለሁና ፈቃድህን ላደርግ እነሆ መጥቻለሁ። እንደ ሊቀ ካህን እዛ ስገባ ደሙን ይዞ እዛ ላይ ስረጭ በቃ ያ የዘላለም ደም የዳንበት ለጊዜ የሚሸፍን ደም ሳይሆን የዘላለም ደም የክርስቶስ ኢየሱስ ደም በዛ እዛ ያንን ነው ይዞ የገባ። ያ ፍርድን አቆመ፣ ያ ኩነኔን አቆመ። ስለዚህ ዛሬ ላለፈው ነገር ለሆነ ነገር ህሊናችሁ የሚወቅሳችሁ ሁሉ ወደዛ ደም ኑ፣ ወደዛ ቃል ኪዳን ኑ። ደሙ ያነጻል፣ ደሙ ይቀድሳል። በትላንትና መኖር የለብንም። ደሙን ይዞ እዛ ገብቶልናል ጌታ ኢየሱስ። ወደ አብ ፊት ገብቶልናል።
እኛም በእርሱ እንገባለን። ስለ እነሱ ሲያማልድ ዘወትር በሕይወት ይኖራል። አማላጅ አለን። ሁለት አማላጆች አሉን እኛ እንዳውም መንፈስ ቅዱስና ጌታ ኢየሱስ ሁለቱም ያማልዳሉ። አሁን እዛው ውስጥ አልገባም እና ሁለቱም ስለኛ በጌታ ፊት ቆማሉ። እንዴት እንደምንጸልይ በማናውቅበት ጊዜ በማይነገር መቃተት መንፈስ ቅዱስ ስለኛ ይቃትታል በማለት ነው። ጌታ ኢየሱስ ደግሞ ፊት ቆሞ ስለኛ ይቃትታል። ለመዳንም ለመኖርም መንፈስ ቅዱስና ጌታ ኢየሱስ ስለኛ ይማልዳሉ። መንፈስ ቅዱስ እንዴት መኖር እንደሚገባን እናውቅ ዘንድ ይቃትታል። ጌታ ኢየሱስ ደግሞ በአብ ፊት ክስ እንዳያወጣን የህሊና ወቀሳ እንዳያወጣን የትናንትና ውድቀት ከዛ ቦታችን እንዳያስለቅቀን ስለኛ ይቃትታል። እንዴት የታደልን ሰዎች ነን! እንዴት መባረክ ነው! ምህረትን የተቀበለው ሰው ምልክቱ ምንድን ነው? በነፃ ተቀበላችሁ? እስቲ በሉልኛ። በገንዘብ ብቻ እኮ አይደለም። በነፃ ተቀበላችሁ? በነፃ ስጡ። እና እኔ ምህረትን ተቀብያለሁ ከጌታ የምትሉ ልጆቻችሁን አሳዩ። ምክንያት አለ። እዛ በአየር ላይ ያላችሁት እዛ ባላችሁበት እጃችሁን አንሱ ለጌታ። ጌታዬ ይኸውላችሁ፣ እጃችሁን ከፍ አድርጉ፣ ያዙት። እኔም ይዣለሁ። ይኸውላችሁ ምህረትን ተቀብያለሁ ካላችሁ ከዚህ በኋላ ለሱ ምህረትን መስጠት አልችልም ስትሉ ታወርዳላችሁ። አይ እሱ ኖ እኔ ለሱ ምህረትን መስጠት አልችልም ስትሉ የእናንተ እጅ ይወርዳል። ምህረት የምናደርገው ለሌላ አይደለም፣ ለራሳችን ነው። ክብሩን ካየን በክብሩ ውስጥ እንኖራለን። ምህረትን ከተቀበልን ምህረት እንደተቀበሉ ሰዎች እንኖራለን። ክብሩ እኛን ነው ምነካን። መጀመሪያ ምህረትን የተሞሉ ሰዎች እንሆን ባካቸው። ከባለቤቴ ጋር ስለ አንድ ነገር ስነጋገር ነበረ እና ለምን እንዲህ አላደረክም አለችኝ። አንድ ነገር እኔ አላደርግም፣ ምክንያቱም የሌላ ሰው ሁኔታ የኔን ህይወት ዲክቴት ማድረግ የለበትም። ሰውዬ ያፈለገ ይሁን ምህረትንም ይጥላ ያፈለገ ይሁን መጥቶ ይምታኝ ይሳደበኝም ያፈለገውን ያድርግ፣ ነፃነት አለው። ከኔ ግን የሚጠበቀው የምህረት ሰው መሆን ነው። ለምን? ያለሁት በምህረት ነው። ያለሁት የምኖረው በምህረት ነው። እገሌ እኮ እንዲህ ስላደረገኝ ነው እኔ እንዲህ የተናደርኩኝ እንጂ እኔ እንኳን በቃ በጣም የምህረትን የተሞላው ሰው ነኝ። አልሰማችሁም እንደዛ? እና እንደ በቃ እነሱ መጡና አናደዱኝ ወይም ደግሞ እንዲህ ስላደረጉ እና እንደው በቃ ቁጣ የገነፈለ ከየት መጥቶ ነው የገነፈለው? ውስጥ እኮ ስላለ ነው የገነፈለው። ምህረትን ሰው የተሞላውን ነገር ብቻ ነው ሊሰጥ የሚችል። በውስጣችን የሞላ ነገር ብቻ ነው ሊፈስ የሚችለው። በጣም ቀስ ብያለሁ አይደለም ትለኛለች እንዴ? በጣም ቀስ ብያለሁ እንዴ? ከዚህ በላይማ እንቅልፍ ይዛቸዋል። እና ወደ አራተኛ እንሄድና ሜቢ እስከዛ እንግዲህ ከሄን ነው። አራተኛውን ተመልከቱልኝ። ክብሩን ስናይ በርህራሄ እንሞላለን። ክብሩን ስናይ ውስጣችን ይለወጣል። ክብሩ ላያችን ሳይሆን ውስጣችንን ነው የሚለውጠው። እነዚህ ነገሮች ሁሉ በቃ የውስጣችን ነው። ይሄ ምህረትና ርህራሄ የውስጥ ነገር ነው። እና ክብሩን ስናይ ምንም ነገር ሳይለወጥ አካባቢ ሳይለወጥ ውስጣችን ነው የሚለወጠው። በቃ ውስጣችንን ይለውጣል። ያ የመጣው የእግዚአብሔር ክብር ውስጣችንን ይለውጠዋል። ከላይ ስታዩት እንደዛው ነው። በቃ ድሮም እንደዚሁ ነበር፣ አሁንም እንደዛው ነው። ያ የእግዚአብሔር ነገር ሲመጣ የእግዚአብሔር መንፈስ ይመጣል፣ ይጸልልሻል ተባለች አይደለም እንዴ? እና ምን የታየው ነገር አለ? አትሊስት ለ3 ወር ምንም የታየ ነገር የለም። ነገር ግን ውስጧ የገባ ነገር ግን አለ። እንግዲህ ርህራሄ፣ የእግዚአብሔር ርህራሄ ውስጣችን ክብሩን ስናይ አንዱ ትልቁ ነገር በደንብ ስሙኝ፣ አንዱ ትልቁ ነገር የምንወርሰው የጌታ ልብ ነው። የጌታ ልብ የርህራሄ ልብ ነው።
የጌታ ልብ የይቅርታ ልብ ነው። የጌታ ልብ የምህረት ልብ ነው። ክብሩን አየሁ የሚል ሰው በክብሩ ውስጥ አለሁ የሚል ማንም ክርስቲያን በቃ ልቡን ነው እግዚአብሔር የሚያስወርሰን። አዲስ ልብ ሰጣቸዋለሁ ነው ቃል ኪዳኑ አይደል እንዴ? ተስፋ አዲስ ልብ ሰጣቸዋለሁ። የክርስቶስ ልብ እኛ ግን የክርስቶስ ልብ አለን ስል ያንን ወርሰናል። ርህራሄ የክርስቶስ ርህራሄ ማቴዎስ ምዕራፍ 9 ቁጥር 36 ላይ ያለው ቃል በጣም ደስ ይለኛል ብዙ ጊዜ እና እንዲህ ይላል ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቆ ተጥሎም ነበርና ምን ሆነላቸው? አዘነላቸው፣ ራራላቸው ነው ትክክለኛ ትርጉሙ። ራራላቸው ርህራሄ ነው። ያዘነላቸው የሚለው ራራላቸው እና ማዘን የስሜት ጉዳይ ነው፣ የአእምሮ ጉዳይ ነው። መራራት ግን የልብ ጉዳይ ነው። ከውስጥ የሚወጣ ከውስጥ የሚፈነቅል ምንም በቃ ምን ላለማድረግ የማትችሉበት በቃ እንደተገፋ ሰው የምትሄዱበት ያ የእግዚአብሔር ልብ ነው። ያ የእግዚአብሔር ርህራሄ ነው። እና እንግዲህ ክብሩ የነካው ሰው የጌታ የኢየሱስ ክርስቶስ ልብ ይወርሳል። እረኛ እንደሌላቸው ተጥሎ አይቶ ራራላቸው። ራርቶላቸው ምን አደረገ? በዛ በኢሳይያስ 53 ላይ የተጻፈውን ፈጸመ። እዛ ጋር አሁን አንሄድም፣ ግን ኢሳይያስ 30 ቁጥር 18 ላይ እንዲህ የሚል ቃል አለ። ቶሎ ብዬ ልሄድ፣ በእነዚህ እስከ ደረስንበት ደርሰን እንድንጸልይ ስለምፈልግ ኢሳይያስ 30 ቁጥር 18 ላይ እንዲህ የሚል ቃል አለ። እግዚአብሔር ግን ምህረት ሊያደርግላቸው ይታገሳል፣ ርህራሄውን ሊያሳያቸው ይነሳል። ይታገሳል፣ ርህራሄውን ሊያሳያቸው ይነሳል ይላል። ከዛ በኋላ እግዚአብሔር የፍትህ አምላክ ነውና እርሱን በመተማመን የሚጠባበቁ ምን ናቸው? ብፁዓን ናቸው። ብፁዓን ናቸው። ርህራሄ በቃ በርህራሄ ይነሳል ይላል እዛ ላይ ኢሳይያስ። እና ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል። የርህራሄ መግለጫ ነው። ይጠግናል፣ ይፈውሳል። ስለዚህ በሰቆቃወ ኤርምያስ ላይ ያለው ቃል በጣም የተለመደ ቃል ነው፣ በጣም የሚታወቅ ቃል ነው። እንዲህ ይላል፣ የጠፋ ነው ከእግዚአብሔር ታላቅ ፍቅር ወይም ደግሞ ርህራሄ የተነሳ ነው። ለምንድን ነው? ርህራሄው ምን አይሆንም ይላል? አያልቅም። የእግዚአብሔር ርህራሄ አያልቅም። የእግዚአብሔር ርህራሄ አያልቅም። ስለዚህ ትናንት ኮራርቼ ይሄንን አድርጋለሁ፣ ትናንትና እኮ እንዲሆኛለሁ። ኖ በአንተ ውስጥ ያለው የሰው ርህራሄ አይደለም፣ የእግዚአብሔር ርህራሄ ነው። የእግዚአብሔር ርህራሄ አያልቅም። የእግዚአብሔር ርህራሄ የትናንትናን አይቆጥርም። ምህረቱ በየቀኑ ምንድን ነው? አዲስ ነው። ስለዚህ እኛም የምንጀምረው ይሄንን አዲስ ነው እና እሱ ስንት ጊዜ ይሄንን ያደርጋል፣ ስንት ጊዜ ይቅር እለዋለሁ፣ ስንት ጊዜ ኖ አንተ እኮ ዛሬ ያለው ከምሕረቱ የተነሳ ነው። ምሕረቱ በየቀኑ ምንድነው? አዲስ ነው። የኛ ምሕረት በየቀኑ አዲስ መሆን አለበት። ፍቅራችንም አዲስ መሆን ለምን? ክብሩን አየነው። ክብርን አሳየን ብለን ከጸለይን በክብሩ ውስጥ የምንኖር ከሆነ የእርሱ የሆነውን እንወርሳለን። የእርሱ የሆነውን የምንወርስ ከሆነ እርሱን እንመስላለን። በአንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ያለው ቃል እስቲ አንብብልኝ። አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ በእርሱ ባሉልኛ በእርሱ እኖራለሁ የሚል በቃ ታትሰት ክብሩን አየው ካል በዛ ክብር ውስጥ መኖር እርሱ እንደተመላለሰ ሊመላለስ ይገባዋል። ይሄ መለኮታዊ የሆነ አሰራር ነው። መለኮታዊ የሆነ በቃ ለምንድን ነው ይሄ የእግዚአብሔር ክብር በአሁኑ ጊዜ በጣም አስፈላጊ የሆነ? ምክንያቱም ሊገለጥ ያለው ክብር አለ። ሊገለጥ ያለው ክብር አለ።
ይሄ ሊገለጥ ያለው ክብር ደግሞ ዝግጅትን ይጠይቃል። እሱን እንግዲህ እንደ ሁኔታ ሌላ ጊዜ እናያለን። ርህራሄው አያልቅምና የጌታ ርህራሄ አንድ ልጨምርላችሁና ከዛ በኋላ ወደ ጸሎት እንሄዳለን። አምስተኛውን ልጨምርላችሁ። በዚህ መንገድ ያለውን ከጨረስን ሌላ ጊዜ ደግሞ ወደዛኛ እንሻገራለን። እና ስድስተኛው ምንድነው? አምስተኛው ምንድነው? እዚህ ላይ አውትላይናችን ላይ ያየነው ስፍራ። ሙሴ የሚደንቅ ጸሎት ነው የጸለየ። ክብርህን በሉልኛ ክብሬ ይውላችሁ ክብርህን አሳየኝ። በደንብ ወደ እኔ እዩ። ክብርህን አሳየኝ ስል በቃ እግዚአብሔር የምታደርገውን ነገር እንዲሁ ኖ የተለየ ነገር። ምክንያቱም 40 ቀንና 40 ሌሊት ከጌታ ጋር ነበረ፣ በክብር ዞን ውስጥ ነበረ። ይሄ ለአገልግሎት የሚሆን አይደለም፣ ለህዝብ መልእክትን እንዲቀበል አይደለም። ኖ ክብርህን አሳየኝ ስል እዛ ውስጥ ልግባና ያልሁን ነው። በቃ እዛ ውስጥ ልግባና ያ ክብር የማየው ክብር እኔ ውስጥ ገብቶ እኔን ይለውጣኝ። ለምንድን ነው ይሄንን የፈለግከው? ከኔ በኋላ ህዝብን የሚረከብ ሰው አለ፣ ኢያሱ ይባላል። እርሱ ደግሞ ይሄንን ክብር በህይወቴ ማየት አለበት። ስለዚህ ክብርህን አሳየኝ ስለው እንግዲህ ያለው እግዚአብሔር ይሄን ሁሉ ካለ በኋላ በእኔ ዘንድ ምን አለ? ስፍራ አለ። ክብሩን ስናይ የሰማችሁኝ ነው። ክብሩን ስናይ ወደ እሱ እንጠጋለን። ክብሩን ስናይ ወደ ልቡ እንጠጋለን። ክብሩን ስናይ ቅድም እንደዘመርነው ወደ እሱ እንሳባለን፣ ወደ እሱ እንመጣለን። ክብሩን ስናይ ለእሱ አንሮጥም፣ መጀመሪያ ወደ እሱ እንሮጣለን። ክብሩን ስናይ በቃ አጠገቤ በእኔ አጠገብ ስፍራ አለ። ክብሬን ለማየት ከፈለግ እዛ ተራራ ላይ እኮ አየሁ። ኖ ይሄኛ የተለየ ስለሆነ የተለየ ጥያቄ ስለጠየቀኝ በእኔ ዘንድ ስፍራ አለ። በክርስቶስ ኢየሱስ ላለን ለሁላችንም ለቅዱሳን ዛሬ ልዩ የሆነ ቦታ አለን። በእግዚአብሔር ውስጥ በክርስቶስ ውስጥ ልዩ ቦታ አለን። የተዘጋጀ ስፍራ አለን። እግዚአብሔር ለኛ ያስቀመጠ ቦታ አለ። ይሄ በእኔ ዘንድ ስፍራ አለ የምለውን ትንሽ ጠልቄ ከመናገሬ በፊት ባለችን ጊዜ አንድ ጥቅስ ላሳያችሁ። በጣም የምታውቁት በቃላችሁ የምታውቁት ነው። ኤፌሶን ምዕራፍ 1 ቁጥር 6 እግዚአብሔር ከክርስቶስ ጋር ምን አደረገን ይላል? አስነሳን፣ በክርስቶስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ስፍራ አለ። ያንተ አድራሻ ክብርህን አሳየኝ ካልከኝ እንግዲህ ለወደፊት ለልጆቼ በአዲስ ኪዳን የማደርገውን ሙሴ ላንተም ላሳይ፣ ላንተም ላረጋግጥልህ ለልጆቼ የማደርገውን ነገር አስነሳቸዋለሁ። ከኔ ጋራ በሰማያዊ ስፍራ ምን አደርጋቸዋለሁ? አስቀምጣቸዋለሁ። ስለዚህ በብሉይ ኪዳን ውስጥ ሆነ የአዲስ ኪዳንን ህይወት ትለማመዳለህ። እንደ ሙሴ እና እንደ ዳዊት በብሉይ ኪዳን ውስጥ ሆኖ የአዲስ ኪዳንን ህይወት የተለማመዱ ሰዎች እኔ አላየሁም። የሚደንቁ ሰዎች ናቸው። በእኔ ዘንድ ስፍራ አለ። ቆላሲያስ ላይ ደግሞ በጣም የሚገርመው ነገር በጣም የምንወደው ቃል ነው። ብዙ ጊዜ እናነባለን። ሞታችኋልና ህይወታችሁ ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል። ህይወታችሁ የሆነ ክርስቶስ በሚገለጥ ምናችሁ የሆነ ክርስቶስ በሉልኛ፣ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ። ስለዚህ በክርስቶስ ውስጥ ከገባ በኋላ ሌላ ህይወት የለህም። ህይወታችን ማን ነው? ክርስቶስ ነው። የኛ የችግር በቃ የክርስቲያኖች ችግራችን ምንድነው? የእምነትን ህይወትና እንዲሁ የመኖርን ህይወት ለይተን ኖ እንደዛ የሚባል ነገር የለም። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ያለፈ ጊዜ ኢትዮጵያ እያገለገልኩኝ ቤዛ ኢንተርናሽናል ነበረው በእንግሊዘኛ እዛ እያገለገልኳቸው
ወጣቶች ብዙ ወጣቶች ነበሩ የአፍሪካ ከተለያየ አፍሪካኖች እና በቃ ኮምፕሊትሊ ተስፋ እንደቆረጡ ይታየኛል በላያቸው ላይ ለመኖርም ተስፋ እንደቆረጡ መልእክቴን ከጨረስኩ በኋላ እስቲ ተስፋ የቆረጣችሁ በቃ ለመኖርም በቃ እኔ በቃኝ ያላችሁ ተስፋ የቆረጣችሁ ስል ማአት ወጣት ወጣ ደነገጥኩኝ ምንድነው ማደርገው እንዴት ነው መጸለይላቸው ምንድነው መመክራቸው እያልኩኝ ያሰብኩኝ ጸሎቱን ጸልዬ ምንድነው ስል አንድ ነገር መንፈስ የሞላው የት መሆን እንደሚገባቸው ንገራቸው ስንቶቻችሁ ጌታን ተቀበላችሁ አልስላቸው ጌታን የተቀበሉት ሁሉ ስለዚህ እንደዚህ ብላችሁ አውጁ አልኳቸው እኔ በክርስቶስ ውስጥ ነኝ ክርስቶስ በእኔ ውስጥ ነው እኔ በክርስቶስ ውስጥ ነኝ ክርስቶስ በእኔ ውስጥ ነው ቦታችሁን ካወቃችሁ ጠባቂ አላችሁ ያን በር ጠላት ከፍቶ ሊገባ አይችልም ግን ገብታችሁ ጌታን ዝጋ በሉት I am in Christ Christ is in me I am for Christ Christ is for me በክርስቶስ ውስጥ የመሆን የሚገርማችሁ ነገር ነው ይሄንን ካሉ በኋላ ፊታቸው እዛው ተለወጠ የሚገርም ነገር ነው ምንም እኮ የሆነ ነገር የለም ክርስቶስ በእኔ ውስጥ ነው እኔ በክርስቶስ ውስጥ ነኝ ደግሞ ወጣቶች ናቸው ምንም አይጠራጠሩም ያምናሉ በቃ ተለወጠ ነገራቸው በእኔ ዘንድ ስፍራ አለ ስለዚህ ነው በልዑል መጠጊያ የምኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይሄን መጽሐፍ የጻፍኩት ለዚህ ነው በጣም ኢንካሬጅ ላደርጋችሁ ፈልጋለሁ ፕሊዝ ካላነበባችሁት ይሄን መጽሐፍ ማንበብ አለባችሁ abide in Christ ለአርስቱ ብቻ ብላችሁ አንብቡት እና እንደው ቤታችሁ አንድ ቦታ አስቀምጡና በቃ እና በእግዚአብሔር ሕልውና ውስጥ መኖር abiding in his presence በልዑል መጠጊያ የምኖር ሁሉም በሚችል አምላክ ያ ቦታችን ነው አድራሻችን ያ ነው መኖሪያችን እግዚአብሔር ነው መኖሪያ የዘላለም አምላክ ነው መኖሪያችን እሱ ነው መኖሪያችን ቦታችን እሱ ነው እሱ ውስጥ እንግባና ዛንኑ ስለዚህ እንዲህ አለ በእኔ ዘንድ ስፍራ አለ እና ታዲያ ምንድነው በሰንጣቃ አለት ውስጥ አሁን ተከታተሉኝ አንድ 5 ደቂቃ አለኝ ከመጸለያችን በፊት እና በደንብ አሁን ተከታተሉ አሁን አንድ ሰንጣቃ አለት አለ ሰንጣቃ አለት ወረቀት ነገር አለ ወረቀት ነገር የሚሰጠኝ በቃ just give me whatever that's good እንደዚህ ነው አሁን በእኔ ዘንድ ስፍራ አለ አለ ወደ እኔ ትመጣለህ አለ ወደ እኔ ከመጣ በኋላ በሰንጣቃ አለት የሰንጣቃ ማለት አልተለያየም እና በሰንጣቃ አለት ውስጥ አኖርሃለሁ አሁን ሙሴ ክብሩን ማየት ስለፈለገ በሰንጣቃ አለት ውስጥ ገብቷል እና ከዛ በኋላ አሁን በዚህ በኩል ሲያይ ሙሉ የሆነ እግዚአብሔር አማኑኤል የዘላለም አምላክ የሰላም አለቃ የዘላለም ንጉስ በዚህ በኩል ደግሞ ሲያይ ኢየሱስ ሰውን ሁሉ ከኃጢአቱ የሚያድን ለኃጢአተኞች ሊሞት የመጣ በዚህ በኩል ሊቀ ካህኑን ያያል በዚህ በኩል ንጉሱን ያያል አሁን በንጉሱና በሊቀ ካህኑ መካከል አለ ከፊቱ ደግሞ ይቀድማ በፊቴ ምን አደርጋለሁ አለው እግዚአብሔር ስሜን አውጃለሁ አለው የእግዚአብሔር ስም ከፊቱ አለ ከኋላ የእግዚአብሔር ክብር አለ አሁን የቀረው በአንድ በኩል ብቻ ነው አሁን በሰማዩ ላይ ብቻ ነው አሁን እንግዲህ አሁን በዚህ በኩል ወደ ላይ ሲመለከት ቀዳዳው በዛ ብቻ ነው እንዲህ አለው በእጄ እጋርዳለሁ ዋው can you see በእጄ እጋርዳለሁ በዚህ በኩል የዘላለም አምላክ አለ በዚህ በኩል የማይሸነፍ ጠበቃ አለ ከፊቲ ስሜ አለ ከኋላ ክብር አለ ከላይ ክብር የእጅ አለች አሁን ሙሴ ያላየው እኛ ዛሬ የምናየው ያንን እጅ ሲያይ ሙሴ የእግዚአብሔርን እጅ ነው ያየው
እኛ ግን ያንን እጅ ስናይ የምናየው ነገር አለ። ጌታ ኢየሱስ ሐዋርያቶችን ካሰለጠናቸው በኋላ ከመሄዱ በፊት እና ኮሚሽን ሊያደርጋቸው ልልካቸው ወደ ከቤታንያ አወጣቸውና እዛ መንደር አጠገብ አውጥታቸው እጆቹን ዘርግቶ ባረካቸው ይላል። አሁን ልዩ ያደረገው ያንን በረከት ምንድነው? ሊቀ ካህናቶች እስራኤላውያን ይባርኩ ነበር። ምንም አዲስ ነገር አልነበረም። ይሄኛው ሊቀ ካህን ግን እጁን ሲዘረጋ ለመጀመሪያ ጊዜ በሌላ ሊቀ ካህን ላይ ያልታየው ነገር ታየ። ምንድነው? የመስማሩ ቦታ የተከፈለ ዋጋ አሁን ኢየሱስ ለነሱ በረከቱን ሲያስተላልፍ ምኞት አይደለም፣ የሆነውን ነገር ነው የሚያወጀው። እነዛ ምኞት ነው፣ ጸሎት ነው ያወጁት። እሱ ግን የሆነውን ነው የሚያወጀው። ሙሴ ላይ ያንን እጁን በላዩ ላይ አደረገ፣ በእጁ ሸፈነው። ያ ሰንጣቃ አለት ክርስቶስ ኢየሱስ ነው። ክብሩን ስናይ ከዛ አለት አንወጣ። የሚገርማችሁ ነገር ትከደገካለች። የሚገርማችሁ ነገር የቆመበት ቦታ ምን ላይ ነው የቆመው? በሰንጣቃ አለት ላይ ነው። በዚህም ያለው አለት ነው፣ በዚህም ያለው አለት ነው። ከላይ ያለው የእግዚአብሔር እጅ ነው። ከፊቱ ያለው የእግዚአብሔር ስም ነው። ከኋላ ያለው የእግዚአብሔር ክብር ነው። ክብሩን ስናይ እዛ ነው የምንሆነው። ክብሩን ስናይ እዛ ነው የምንሆነው። መሰረታችን የጸና ነው፣ የማይነቃነቅ ነው እና ዋስትናችን ክርስቶስ ኢየሱስ አዳኛችን፣ ሊቀ ካህናችን፣ ለዘላለም የማይለየን የማይተወን፣ አልጥልህም አልተውህም ያለን ጌታ የዘላለም አምላክ ስለሆነ ለምንም የማይሸነፍ በዚህ በኩል ለምንድን ነው ይሄንን ሁሉ የሚያደርግልኝ አይገባኝም ደሞ እንዳንል የምታየው ነገር አለ። ከፍሏል ዋጋ፣ ከፍሏል ዋጋ። አድራሻችን እዛ ነው፣ ቦታችን እዛ ነው። በእኔ ዘንድ ስፍራ አለ። ስለዚህ ነው ቃልም በሉልኛ ቃልም በአንድ በኩል ቃል ነው፣ የዘላለም አብ ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ዘንድ ነበረ። ቃልም ስጋ ሆነ፣ ካህን ሆነ። በዚህ በኩል ለዚህ ነው ያንን ለሙሴ ያሳየውን ነገር ፍጹም ሊያደርግ አምላክና ሰው እዛ ውስጥ ገባን። አድራሻችን ያ ነው። ክብሩን ስናይ ቦታችንን እናውቃለን። ጸሎቴና ምኞቴ ለሁላችንም ስለ ትናንትና አይደለም፣ የት እንደነውና አይደለም። ዛሬ የመዳን ቀን ዛሬ ነው። ነገር የሚስተካከለው ዛሬ ነው። ዛሬ እዛ ውስጥ እንግባ። ዛሬ ጥሪው ግቡ፣ ኑ። ክብሬን ለማየት የምትፈልጉ ከሆነ ለባሪያዬ ለሙሴ በብሉይ ኪዳን ውስጥ ያሳየሁትን በስራ ገልጫለሁ። በአዲስ ኪዳን ኑ፣ በክርስቶስ ውስጥ ሕይወታችሁ በእኔ ውስጥ ይሰወር፣ በጥበቃዬ ውስጥ ይሰወር፣ በምሕረቴ ውስጥ ይሰወር፣ በጥበቃዬ ውስጥ ይሰወር፣ በከለላዬ ውስጥ ይሰወር። ጥላ ከለላችን እሱ ነው። በእኔ ዘንድ ስፍራ አለ፣ በእኔ ዘንድ ስፍራ አለ፣ በአጠገቤ ስፍራ አለ። እችን ብዬ ሀብትሽን እጠራዋለሁ፣ መጥተው እንጸልያለን። አንድ ጊዜ ሳውት አፍሪካ ከዚህ በፊት ነግራችሁ እንደሆነ አላውቅም፣ ከመስፍን ሙሉጌታ ጋር እያገለገልን መተን ሆቴል እየጸለይን ጌታ እንደ በጣም ኃይለኛ ነገር ተናገረ። በህይወቴ ዘመን የማድረሰው ነገር፣ አጥንቶችን እንዲህ ያነቃነቀው ነገር ምንድን ነው ያለው? ብዙ ልጆችን ወደዚህ ወደ ክብር ቦታ አመጣኋቸው፣ የክብርን ስፍራ ሰጠኋቸው።
ነገር ግን ለመዱኝና ክብሬን ትቶ ሄዱ፣ የክብርን ስፍራ ትቶ ሄዱ አለና ስለ ልጆቹ ለመናገር አይደለም፣ ለኔ መልእክት ለመናገር ነው። አንተ ልጄ ሆይ ስፍራህን አትልቀቅ፣ ስፍራህን አትልቀቅ። ስፍራችን መድረክ አይደለም። ስፍራችን የሥራ ቦታችን አይደለም። ስፍራችን የምንሰብክበት ቦታ አይደለም፣ የምንጸልይበትም ቦታ አይደለም። ስፍራችን በእርሱ ውስጥ ነው፣ በእርሱ ውስጥ ነው። ወደ ቀኝም ወደ ግራም አይታችሁ ታዩታላችሁ። በቀኝ ስትል አምላኬ ከኔ ጋር አለ፣ አዳኜ ቆሞልኛል፣ ጠበቃ አለኝ፣ በወርቅም እነሳለሁ፣ ከላይ ምሕረቱ ሸፍኖኛል፣ ስሙ ቀድሞኛል፣ ከኋላዬ ጠባቂ አለኝ። ቦታችን ያ ነው። አንድ ነገር ልለምናችሁ በአየር ላይም ላሉት ወንድሞቼና እህቶቼ ወደ ስፍራችን እንመለስ፣ ወደ ስፍራችን እንመለስ፣ ወደ ክብሩ ስፍራ እንመለስ። አድራሻችን ይታወቅ። አድራሻችን እርሱ ውስጥ መሆን ነው፣ በክርስቶስ ውስጥ መሆን። ሕይወታችን በእርሱ ውስጥ ተሰውሯል። ከዛ እንውጣ፣ እዛ እንኑር። ሁላችን ተነስተን እንጸልያለን። ጌታ ይባረክ። ሃሌሉያ። ስለ ቃሉ ጌታ እንባርከዋለን። እግዚአብሔር ወደዚህ ዓለት ውስጥ፣ ወደዚህ ክብር ውስጥ፣ ወደዚህ ሙላት ውስጥ ሕይወታችንን ኑሯችንን ያስገባ። ዳዊት ልቤ በዛለ ጊዜ ከኔ ከፍ ወዳለው ወደዛ ዓለት፣ አንተ ወዳለህበት ወደዛ ዓለት ይዘኝ ሂድ ይላል። ልቤ በዛለ ጊዜ፣ በደከመ ጊዜ፣ ተስፋ በቆረጥኩ ጊዜ በዛ ዓለት ውስጥ ልሰወር፣ በዛ ዓለት ውስጥ ልግባ ብሎ ይላል። ዛሬም እንደሰማነው እንደ ቃሉ በስሙ ውስጥ በምህረቱ ውስጥ በመገኘቱ ውስጥ ይሰውረን። ሃሌሉያ። መኖሪያህ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው ተብሎ እንደተጻፈ መኖሪያችን አንተ ብቻ ነህና እናመሰግናለን። አባት ሆይ መኖሪያችን እኛ የቀየስነው እኛ ወዲህ ወዲያ ብለን የያዝነውና የጨበጥነው ነገር ሳይሆን ለዘላለም መኖሪያችን አንተ ነህ። መኖሪያችን አንተ ያለህበት፣ መገኘትህ ያለበት የክብር ስፍራ ነው። በዛ ውስጥ ደግሞ እግዚአብሔር አምላክ ሆይ ፈውስ፣ በዛ ውስጥ ጥበቃ፣ በጎነትና መልካምነት ስላለ ስምህ ይባረክ። የዘላለም አምላክ እግዚአብሔር ሆይ ስሜን በፊት አውጃለሁ ብለሃልና ኤልሻዳይ የሆነው ስምህን፣ አዶናይ የሆነው ስምህን፣ ኤሎሂም የሆነው ስምህን፣ ሃሌሉያ፣ ስሙም ከስሞች ሁሉ በላይ ነው ተብሎ እንደተጻፈ እንድንበት ዘንድ የተሰጠን ሌላ ስም የለም ተብሎ የተባለለት ይህን ስም በእኛ ላይ ስለታወጀ ስም ይባረክ። በዚህ ስም ስለተጠበቅን፣ በዚህ ስም ስለታገዝን እናመሰግንሃለን።
ዛሬ እግዚአብሔር አምላክ ሆይ ከስምህ የተነሳ በዚህ ቤት ውስጥ ያለን ሰዎች መጽናናት ሆኖልናልና ከስምህ የተነሳ ፈውስ ሆኖልናልና እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ይህን ስም አሁንም ደግመን በመካከላችን እንጠራዋለን። በሽታ ሁሉ የሚፈወስበት ስም፣ ሰው ሁሉ የሚድንበት ስም፣ አጋንንት የሚንቀጠቀጡለት ስም፣ ብርና ወርቅ የለንም ያለንን እንሰጣለን፣ በጌታ በኢየሱስ ስም ተነሳ እና ተመላለስ ብለው እንዳሉት ያም ሽባ ሰው እግሮቹ በዚህ ስም ጸንተው እንደቆሙ ዛሬ በኢየሱስ ክርስቶስ ስም ማንኛውም ሽባነት ቀጥ ብሎ እንዲቆም እንጸልያለን። መራመድ ያቃተን ነገር ሁሉ ዛሬ እንዲለቀቅ በዚህ ስም እንጸልያለን። ፈውስ በዚህ ስም በመካከላችን እንዲለቀቅ እንጸልያለን። አምላካችን እግዚአብሔር ሆይ ስለ ስምህ ተባረክ። መውጣት መግባታችን ሁሉ በምህረትና በቸርነትህ በጥበቃ በበጎነትህ በህልውናህ እንደሰማነው እንደ ቃልህ እንዲሆንልን ጸለይን። ዛሬ ለእኛም ለቤታችንም ለልጆቻችን ሁሉ ምሕረትና ቸርነት ከፊታችን ይውጣ። ስለ ሁሉ ተባረክ በጌታ በኢየሱስ ስም አሜን። ሃሌሉያ። ጌታ ይባርካችሁ። መልካም ሳምንት።